እንደምን አላችሁ? እግዚአብሔር ይመስገን። ዛሬ ደግሞ አቶ ግርማ ሴፉ ወይንም ኮሚሽነር በአዲስ አበባ ከተማ አስተዳደር የኢንቨስትመንት ቢሮ ኃላፊ ወይንም ኮሚሽነር ግርማ ሴፉ በፋና ቴሌቪዥን ቀርቦ ከተናገሩት አንዱ የሆነውን ነገር ወይንም ስለ ማኒፌስቶ ስለ ኢዜማ ማኒፌስቶ ከተናገሩት አንዱ ነጥብ እናንሳ። አንዱና ከባዱ ነጥብ ይህ ምንድነው? አቶ ግርማ ሴፉ በኢዜማ መንግስት ከሆነ የሚያደርጋቸው ነገሮች ብሎ ካነሳው አንደኛው ነጥብ ምንድነው? የኢትዮጵያን ክልሎች በኢትዮጵያ የሚገኙ ክልሎችን መዋቅሩን ቀይሬ የሆነ ግዛት ምናምን አድርጌ አማራን 3 ቦታ 4 ቦታ ኦሮሞን እንደዚህ ሌላውንም እንደዚህ ከፋፍዬ እንትን እለዋለሁ የሚል ነገር ነው የተናገረው። አንድ ነጥብ። ሁለተኛ ደግሞ ህገ መንግስቱን እቀይረዋለሁ፣ ይሄ የብሔር ብሔረሰቦች መብት እስከ መገንጠል የሚለውን አንስቼ ህገ መንግስቱን እቀይረዋለሁ የሚል ነገር ነው ያቀረበው። እንግዲህ አንድ ፓርቲ ያለው ስልጣን ምንድን ነው? አንድ ፓርቲ እንበልና እንደው አሸንፎ መንግስት ቢሆን ያ ፓርቲ ያለው ስልጣን ምንድን ነው? ያ ፓርቲ ህገ መንግስት የመቀየር ከመሬት ተነስቶ ዝም ብሎ መዋቅራዊ ቅርጹን የሀገሪቷን መዋቅራዊ ቅርጽ የመቀየር ስልጣን አለው ወይ ነው። መዋቅራዊ ቅርጹን የመቀየር ስልጣን የሚሰጠው ምንድን ነው የሚለውን ነጥብ በትኩረት ስሙን። መጀመሪያ እንግዲህ ወደ ህገ መንግስት እንመለስና ህገ መንግስት ምንድን ነው? ህገ መንግስት በቀላል አማርኛ የዜጎች ስምምነት ነው። የዜጎች የስምምነት ቃል ኪዳን ነው። የዜጎች የስምምነት ቃል ኪዳን የሚለውን ነጥብ እንዳዘነጉ። የዜጎች የስምምነት ቃል ኪዳን ከሆነ ዜጎች በምንድን ነው የሚስማሙት ነው? መጀመሪያ ሀገረ መንግስት የሚባል ወይንም የምትባል እንደየቦታው ይለያል። ፓትሪያርኪክ ሲስተም የሚጠቀሙ አባት ሀገር የሚሉ እንደነ ጀርመን ሀገር አሉ። እንደነ ኢትዮጵያና የመሳሰሉት ደግሞ እናት ሀገር ብለው ነው ሀገርን የሚጠሩትና ፓትሪያርኪክ ሲስተም ነው። ከዛ አንጻር ነው በሁለቱም ጾታ የጠቀስኩትና ስለዚህ ሀገረ መንግስት የምትባል ወይንም የሚባል አለ። ይህንን ሀገረ መንግስት ወይንም ሀገረ መንግስት የሚባለውን ስቴት ገቨርንመንት የፈጠሩት ዜጎች ናቸው። ዜጎች ሳይሆን ኢንዲፔንደንት ናሽናሊቲ እንደ ኢትዮጵያ አውድ ስንመለከት ኢንዲፔንደንት ኔሽን ኤንድ ናሽናሊቲ ኦፍ ኢትዮጵያን ፒፕልስ ክሬት ኢትዮጵያ ስቴት ገቨርንመንት። እዚህ ጋር ነው ኢትዮጵያ የምትባለውን ስቴት ገቨርንመንት ብሔር ብሔረሰቦችና ህዝቦች ፈጠሯል። ይሄ ነው። እዚህ ነጥብ ላይ መስማማት ካልተቻለ ነው ቺን ኢትዮጵያ የምትባለዋን የተለየ ነገር አድርጎ ዜጎች የማይወስኑባት፣ ዜጎች የማያውቋት፣ ክልሎች የማያውቋት አድርገን መውሰድ ላይ ካልን አስቸጋሪ ነው። ትልቁ ነጥብ መውሰድ ያለብን አይደንቲቲ ከየት ነው የሚመነጨው ነው። ኢትዮጵያ የሚባል አይደንቲቲ አርቲፊሻል ነው ናቹራል ነው? እዚህ ጋር እኮ ነው መምጣት አለበት። as the first there is natural identity ናሽናሊቲ ብሔር ብሔረሰቦች የየራሳቸው ተፈጥሯዊ ማንነት አላቸው። ተመሳሳይ ቋንቋ የሚናገሩ በአንድ አካባቢ የሚኖሩ ተመሳሳይ ባህል ያላቸው ኢትኒካሊ የሚገናኙ የደም ትስስር ያላቸው በየቦታ ያሉ ማህበረሰቦች አሉ። ይህን እንዲናይ ማድረግ አንችልም። ዘን አፍተር እነዚህ ኢንዲፔንደንት የሆኑ ናሽናሊቲ ኦፍ ኢትዮጵያ ኢን ኦርደር ቱ ሴኪዩር የነሱን ኢኮኖሚ ፍላጎት፣ ማህበራዊ ፍላጎት፣ የደህንነት የሴፍቲና የደህንነት ጉዳይ፣ የጸጥታና የሰላም ጉዳይ በተሻለ መልኩ ለማስከበር የተሻለ የፖለቲካ አውድ እንዲኖር የተሻለ የኢኮኖሚ አውድ እንዲኖር
ምን አደረጉ? አብረው ስቴትስ ገቨርንመንት ኢትዮጵያ የምትባለውን አርቲፊሻሊ በራሳቸው ስምምነት በኮንቬንሽን በራሳቸው ስምምነት በዚህ በቃል ኪዳን ሰነድ ህገ መንግስት በምንለው ዝም ብሎ እንደ ተራ ወረቀት ቀደዋለሁ ቀይረዋለሁ ምናምን የሚባለውን ህገ መንግስት በዚህ ህገ መንግስት የጋራ ሀገር ኢትዮጵያ ምን አይነት ሰብአዊ መብት ትሰጠኛለች? ኢትዮጵያ ምን አይነት ዲሞክራሲያዊ መብት ሊሰጠኝ ይገባል? ሰብአዊ መብት ሊሰጠኝ ይገባል? በምን አይነት መልኩ በምን አይነት መዋቅራዊ ቅርጽ አብረን እንኖር? እንዴት እንተዳደር? ኢትዮጵያ ከኔ የምትፈልገው ምንድን ነው? እኔ ለኢትዮጵያ የምሰጣት ምንድን ነው? ኢትዮጵያ ለኔ የምትሰጠኝ ምንድን ነው? በሚል ዙሪያ መለስ ውይይትና ዲስከሽንና ስምምነት የተፈጠረ የቃል ኪዳን ሰነድ አለ። ይሄ የቃል ኪዳን ሰነድ የኢትዮጵያ ገመድ ነው። ኢትዮጵያን ያስተሳሰረ ገመድ ነው። ይሄ እንግዲህ ከባህላዊ ከማህበረሰቡ ትስስር ይሄ አብሮ ከመኖር ከመዋለድ ከመጋባት ከምን ትስስሩ ባሻገር ነው። እሱ እንዳለ ሆኖ ማለት ነው እና ከመመሳሰል ተመሳሳይ ቋንቋ፣ ተመሳሳይ ሃይማኖት፣ ተመሳሳይ ባህል ከሱ ባሻገር ይሄ ህገ መንግስት ብላደረገ ገመድ ኢትዮጵያን አጋምዶ አብሮ የሚያኖር የስምምነት ሰነድ ነው። ስለዚህ ይሄ ስምምነት የሀገሪቷን መዋቅራዊ ቅርጽ ይወስናል። ይሄ ስምምነት የሀገሪቷን ኦፊሻል ላንጉዌጅ ይወስናል። የሀገሪቷን ባንዲራ ይወስናል። የሀገሪቷን የመንግስት ስርዓት ይወስናል። የክልሎች ስልጣን ይደነግጋል። ሁሉንም ነገር ሰብአዊ ዲሞክራሲያዊ መብት ሁሉን ነገር ይደነግጋል። ከዚህ ህገ መንግስት ውጪ አንድም ሰው አንዲት ስራ መስራት አይችልም። ምንም ነገር እቀይራለሁ፣ ክልል አደርጋለሁ፣ 4 ቦታ ከፍላለሁ፣ 5 ቦታ ከፍላለሁ አይቻልም። አንደኛው ነጥብ። ሁለተኛው ነጥብ ክልሎችን ለመክፈት አገሪቷን የሰሩት እኮ ክልሎች ናቸው። እነሱ የሚንቋቸው በግምት የሚናገሩት ክልሎች ናቸው ሀገሪቷን የሰሩት። ስለዚህ የራሳቸው መብት አላቸው። ሲፈልጉ በራሳቸው ተከፋፍለው ክልሉን 4 ቦታም 5 ቦታም አድርጎ መምራት ይችላሉ። ካልፈለጉ ደግሞ አልፈለጉ በሚፈልጉት መልኩ ህገ መንግስቱ በሚሰጣቸው መብት ሀገር ልታስተዳድራቸው ይገባል። ይሄንን ነው ማድረግ የሚችለው ፓርቲ፣ መንግስት የሆነ ፓርቲ ማድረግ የሚችለው ህገ መንግስቱን ማስፈጸምና ማስፈጸም ብቻ። ከዛ የተለየ ስልጣን የለም። ህገ መንግስቱን ማስፈጸምና ማስፈጸም፣ ሀገሪቷን መጠበቅ፣ ይሄ ነው የሱ ስልጣን እንጂ ይሄንን አልፎ ሌላ ህገ መንግስት መስራት፣ ሌላ ህገ መንግስት እንትን ማለት የሱ ድርሻ አይደለም። ህገ መንግስት መቀየር የህዝብና የህዝብ ስልጣን፣ ህዝቡ መዋቅሩ በዚህ ይሁን፣ በዚህ አይነት መልኩ ልተዳደር፣ ይሄ ቋንቋ ይጨመርልኝ፣ ይሄ ይቀነስልኝ፣ በዚህ ይሁንልኝ፣ በፈለገው መልኩ ማድረግ ይችላል። ሌላ አንቀጽ 39 በተመለከተ በቅርብ ጊዜ እንግሊዝ ከአውሮፓ ህብረት የወጣችበት የሆነ ቤር ኤግዚት የሚባለውን ስምምነት ተጠቅማ ነው ከአውሮፓ ህብረት የወጣችው። ቤር ኤግዚት በዓለም አቀፍ ደረጃ ዜጎች አብሮ ሲኖሩ መኖር እስከሚችሉ ድረስ በንግድም ሊሆን ይችላል፣ በፖለቲካም ሊሆን ይችላል፣ በማንኛውም ነገር አብሮ መስራት አላይን ፈጥሮ አብሮ መኖር እስከሚችሉ ድረስ አብሮ ይኖራሉ። ዘን አፍተር አብሮ መኖር የማይችሉበት ሁኔታ ከተፈጠረ ይለያያሉ። ይህንን መብት የሚሰጠው በአውሮፓውያኖቹ ቤር ኤግዚት የሚባል ነው። በዚህ ስምምነት ተጠቅማ እንግሊዝ ከአውሮፓ ህብረት ወጥታለች። በኢትዮጵያ በህገ መንግስቱ አንቀጽ 39 ላይ የተቀመጣል የብሔር ብሔረሰቦች መብት እስከ መገንጠል የሚል። ይህንን አንቀጽ ምናልባት እኛ እንደምናስበው አይደለም። ዜጎች ደማቸውን አፍሰውበት፣ አጥንታቸውን ከስክሰውበት፣ ላባቸውን አፍሰውበት፣ በጣም ብዙ ሰው ተጎድቶበት፣ የሀገሪቷ ኢኮኖሚ ደቆበት፣ ትልቅ ትንሹ ተዋርዶበት፣ ህፃናት ወላጅ አልባ ሆነው በብዙ መከራ አረጋውያን ጧሪ ቀባሪ አጥተው
ያመጡት አንቀጽ ተራ አንቀጽ አይደለም። ይህንን አንቀጽ በግብታዊነት አነሳዋለሁ፣ እቀደዋለሁ፣ እንዲህ አድርጓለሁ ብሎ ማንም ብሎ መንገደኛ የሚናገረው አይደለም። ዜጎች የራሳቸው ሉዓላዊ መብት አላቸው። ዘር ኦቶኖመስ በህግ ፊት ማለት ሉዓላዊ የማይገሰስ መብት አላቸው። ይህንን መብት ጥሰ ህገ መንግስት እቀይራለሁ፣ አንቀጽ 39ን ቀምቼ የዜጎችን የክልሎችን መብት የብሔር ብሔረሰቦችን መብት በቋንቋ የመናገር ባህላቸውን የማንጸባረቅ በቋንቋቸው የመማር በቋንቋቸው የመተዳደር መብታቸውን እነጥቃለሁ ብሎ ማለት ይሄ ሀገርን የማፍረስ ዓላማ ነው። ሀገር የማያቆም ችግር ውስጥ እንድትገባ ማድረግ ነው። ይህንን በሚዲያም መናገር አይጠበቅባቸውም እና ኢዜማዎች ይሄ አካሄዳችሁ ትክክል አይደለም። መጀመሪያ ስለ ፖለቲካ ትንሽ ግንዛቤ የሚቀራችሁ ይመስለኛል እና ትናንትና በሰራሁት ስለ ርዕዮተ ዓለም ያሌላችሁ እንደሆነ ተናግሬያለሁ። ያለ ርዕዮተ ዓለም ሀገር መምራት አይቻልም። ዘን አፍተር አሁን ደግሞ እንደዚህ አድርጌ እንደዚህ አደርጋለሁ ብሎ በግብታዊነት የሚነገር አይደለም። ከአንድ ስራ አስፈጻሚ አይጠበቅምና ለዜጎች ክብር ስጡ፣ ለሀገር ክብር ስጡ፣ ለሉዓላዊ ህዝቦች ክብር ስጡ። የህዝብ ሉዓላዊነት አይገሰስም፣ ህገ መንግስቱ ላይም የተቀመጠ አለ። ስለዚህ ይህንን መገንዘብ ተገቢ ነው። የፖለቲካ ፓርቲዎች ያላቸው ድርሻ ምን እንደሆነ ማወቅ ይጠበቅባቸዋል የሚል ሀሳብ አለኝ። እወዳችኋለሁ። ሻሎም። አለም ታደሰ ነኝ። ቤቱን ላይክ ፎሎ ማድረግ እንዳይረሱ። አመሰግናለሁ።